የዕለቱ ምንባብ የሉቃስ ወንጌል ምዕራፍ 17 ቁጥር 1። ለደቀ መዛሙርቱም እንዲህ ያለ መሰናክል ግድ ሳይመጣ አይቀርም። ነገር ግን መሰናክሉን ለሚያመጣው ወዮለት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ መከራ በሁለት ወገን ይመጣል። በኃጢአት ወይም በፈተና የሚመጣበትን ምክንያት ግን ከራሱ በቀር የሚያውቅ የለም። መከራን ኃጢአት ሰርቶ ለራሱም ለሰውም የሚያመጣ ግን ወዮለት ተብሏል። ይልቁንም ኃጢአት ሰርቶ መከራን ባመጣው ሰው ዳፋ ሌላው ሲጎዳ ማየት የሚያሳዝን ነው። ስለዚህም ራሱ ስቶ ሌላውን የሚያስት ሰው መዘዘኛ ስለሆነ ኃጢአት ላልሰራውና በደል ላልፈጸመው ለንጹሕ ሰው መከራን የሚያተርፍ በመሆኑ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባሕር ቢጣል ይሻል ነበር አለ ጌታ። የወፍጮ ድንጋይ የእግዚአብሔር ቁጣ ነው። ጥልቅ ባሕርም የመቃብርና የሲኦል ምሳሌ ነው። አንድ ሰው በሚሰራው ኃጢአት ሌላው እንዳይሳሳት በመጥፎ አርአያነቱ ሌላው ጽድቅ መስሎት እንዳይከተለው መምከርና መገሰጽ ያስፈልጋል። ስለዚህ እግዚአብሔር ለሙሴ ወንድምህን በልብህ አትጥላው፣ በባልንጀራህ ምክንያት ኃጢአት እንዳይሆንብህ ገስጸው ብሏል። ዘሌዋውያን ምዕራፍ 19 ቁጥር 17። ጥበበኛው ሲራክም ወዳጅህን ተቆጣው ወይ አላደረገም ይሆናል፣ ቢያደርግም እንዳይደግም ተቆጣው። ወዳጅህን ተቆጣው ወይ አልተናገረም ይሆናል፣ ቢናገርም እንዳይደግም ተቆጣው። ወዳጅህን ተቆጣው፣ በጥል ሰዎች አጣልተውት ይሆናል፣ በልቦናው ሳይወድ የሚስት ሰው አለና። የነገሩህን ነገር ሁሉ አትስማ፣ በአንደበቱ ያልሳተ ሰው የተደነቀ ነው። ቁጣ ሳይበዛ ወዳጅህን ተቆጣው ይላል ሲራክ 19:13። ጌታም በማቴዎስ ወንጌል ወንድምህ ቢበድልህ ሂደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው፣ ቢሰማህ ወንድምህን ጠቀምኸው፣ ባይሰማህ ግን በሁለት ወይም በሦስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት አንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ ብሏል። የማቴዎስ ወንጌል ምዕራፍ 18 ቁጥር 15። ጌታችን መከራ ግድ ይመጣል እንዳለው ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 የሚለውን በመተላለፍ በቅድመ ጋብቻ እና በድህረ ጋብቻ ያለውን ሕይወታቸውን አደጋ ላይ የሚጥሉ ሰዎች በመብዛታቸው ምክንያት እግዚአብሔር አምላክ ለምድራችን ብሎም ለዓለም ምሕረትን እንዳያወርድ ምክንያት ሆኗል ማለት ነው። ስለሆነም በዓለማችን በምድራችን እያንዣበበ ያለውን መዓት እግዚአብሔር እንዲያበርደው ብሎም እንዲያስወግደው ሁላችን ክርስቲያኖች በጸሎትና በምህላ ወደ እግዚአብሔር ወደ አምላካችን ወደ መድኃኔዓለም እንድንጮህ እንድንለምን ያስፈልጋል። አምላካችን እግዚአብሔር የመጣውን መዓት እንዲያበርድልን እንዲያስወግድልን ጸሎታችንን ልመናችንን ተቀብሎ የኃጢአት ስርየት እንዲያደርግልን ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን ይቆየን።